ነገር አትናገሪ። ለሁሉም ነገር ደግሞ ምክንያቱን አውቃለሁ። ደግሞ አንቺ እንደምታስቢው መጥፎ ነገር ውስጥ አልገባሁም። ምንም ችግር ውስጥ ስላልገባህ ነው እማላውቃቸውን ቤተሰቦች እንድከታተል ያደረከኝ። ቆይ እነዛ ሰዎች እነማን ናቸው? ማን ደግሞ በዚህ ሰዓት በሩ የሚደበድበው? አላውቅም። ቆይ በቃ እሺ እንከታተል። እዚሁ ገኒ አሁን ላይ ሽንት ቤት ውስጥ ራሷን ስታ ወድቃለች። ድረሱልኝ ብትልም ማንም ሊደርስላት አልቻለም። ጽዮን እንግዲህ ክፋቷ ከልክ ያለፈ ሆኗል። አሁንም ክፉ ነገር እየሰራች ነው ያለችው። እንግዲህ ገኒ እሷን ለማዳን ወደ ፎቅ ስትወጣ፣ እሷ ግን በተቃራኒው ሽንት ቤት ውስጥ አስገብታ ተንኮል እየሰራችባት ነው ያለችው። እዛ ውስጥ ደግሞ ጋዝ ይሁን የማይታወቀው ነገር ከታች እያፈሰሰች እሷን አፍኗት ራሷን ስታ እንድትወድቅ አድርጋታለች ማለት ነው። ስልክ ብትደውል ማንም አላነሳላትም። በዛ ላይ ደግሞ ኤፉዬ እንዲሁም ደግሞ ዳጊ ብላ ብትጠራ ማንም ሊደርስላት አልቻለም ማለት ነው። ዳግምም በሰዓቱ እንግዲህ ቤት ውስጥ አልነበረም። እንዲሁም ደግሞ ኤፉዬ ወደ ቤት ተመልሳለች። ያንንም እንግዲህ ገኒ ደውላ ስትጠይቅ ወደ ቤቴ ተመልሻለሁ፣ ወስኛለሁኝ። እስከ መቼ ድረስ ነው እናንተ ጋር የምሆነው? መመለስ አለብኝ፣ ናታን ጎን መቆም አለብኝ ብላ ጠንክራ እንግዲህ ወደ ቤቷ መመለሷ የታወቀ ነው። ነገር ግን አሁን ላይ ማንም የቤት የለም ብላ ጽዮን ገኒን ሽንት ቤት ውስጥ አስገብታ ዘግታባት ቆልፋባት እንዳትወጣ አድርጋ እንግዲህ ሽንት ቤት ውስጥ እያሰቃየቻት ነው ያለችው ማለት ነው። ጽዮን እነገኒና እንዲሁም ደግሞ ወንድሟ ላይ የምታደርገው ነገር አንድ ቀን ይጸጽታታል ብዬ አስባለሁ። ምክንያቱም ናታንም ሆነ እንዲሁም ደግሞ ኤፍራታና ገኒ ለእሷ ቤተሰቦች ብዙ ውለታን የዋሉላት ማለት ነው። ለእሷም ጭምር ከብዙ ነገር አውጥተዋት፣ ዛሬ ላይ ግን ሁሉንም ነገር ረስታ እሷም እንግዲህ ወዳ እንዳልሆነ የታወቀ ነገር ነው። ነገር ግን በዚህ ልክ እንደዚህ ጣልታ ሽንት ቤት ውስጥ ዘግታባት እንግዲህ ከታች ጋዝ ይሁን ምን እንደሆነ ባይታወቅም እሷን አፍኗት ራሷን ስታለች ማለት ነው። መተንፈስ አልቻለችም። ታዲያ አሁን ላይ ሰው እንዳይደርስ አድርጋ ነው ይሄንን ስራ እየሰራች ያለችው ማለት ነው። ጽዮን በዚህ ልክ ክፋቷ እንግዲህ እየጨመረ ነው ያለው ማለት ነው። ክፋቷን ትታ ወደ መልካምነት ብትመለስ ደስ ይላል። ነገር ግን ጽዮንም ወዳ አይደለም። አሁን ላይ ትጠጣለች፣ በዛ ላይ ደግሞ መልካም ነገር አታስብም። ወንድም አያስፈልግም እዚች ምድር ላይ እያለቻት ነው ማለት ነው። የቃል እህትም ወደ እነሱ ቤት መታ ነበረ። እንግዲህ ገኒን ሰምታት ይሆናል ጽዮን እንደዛ ያደረገችው። ምክንያቱም ገኒ የቃል እህት ስትመጣ ውሻ አድርጋ ነበረ አባራ ከቤት ያወጣችው ማለት ነው። እሷም እቤት ውስጥ ነበረች። ምናልባት ተንኮሏን አይታ ሊሆን ይችላል ይህንን ነገር የሰራችባት ጽዮን ማለት ነው ገኒ ላይ። ገኒ ትክክል ናት። ምክንያቱም ማንነቷ ሳይታወቅ እዛ ቤት ውስጥ መምጣቷ ደስ ስላላላት የቃል እህት ለምንድን ነው የመጣሽው? የማን ልጅ ነሽ ብላ ስትጠይቃት፣ ነገር ግን እሷ መናገር አልፈለገችም። ጽዮንን ብቻ ነው የምፈልገው አለቻት። ከዛ በኋላ እንግዲህ ይሄ ከሆነ ለምንድን ነው ስምሽን መናገር ያልቻልሽው? እንዲሁም ደግሞ የቤተሰቦችሽን ስም መናገር ያልፈለግሽው? የሆነ ተልእኮ አለሽ፣ በሰላምሽ አይደለም እዚህ የመጣሽው። ስለዚህ ጽዮን ደግሞ በአሁን ሰዓት ላይ ጓደኛ አያስፈልጋትም። ከዚህ በፊትም እንደዚሁ እዚህ ቤት መጥቶ ጎድተውን ነው የሄዱት እንጂ ጥቅም አልጠቀሙንም፣ ምንም አይነት ጥቅም አልጠቀሙንም። ስለዚህ ቀጥ ብሎሽ ውጭ ብላ አባራት። እስከ ውጭ ድረስ አውጥታ በር ዘግታባት ነው ወደ ውስጥ የተመለሰችው። ወደ ውስጥ ስትመለስ ደግሞ የተጻፈ ነገር ወረቀት ላይ አግኝታ ነበረ። እንግዲህ ሉሊት ትጽፋላታለች። ለምንድን ነው ምግብ ያላመጣሽልኝ? በዛ ላይ ደግሞ ምሪንዳ ይዘሽልኝ ይዤልሽ እመጣለሁ ብለሽኝ አልነበረ እንዴ የሚል መልእክት አይታ ነበረ። እሱን እንግዲህ እያብሰለሰለች ምን እያለች እንዲሁም ደግሞ እንዴት ነው እንደዚህ ያለችኝ? አልበላችም እንዴ ምግብ ምናምን እያለች እንግዲህ እንዴት ወረቀትስ እዚህ ቤት ድረስ ይዛ መጣች የሚለው ነገር ቢገርማትም፣ ነገር ግን አሁን ላይ ከዚህ ቤት መውጣት አለብኝ ብላ ወስና ናታን ጋር ደውላ ነበረ። ከደወለችም በኋላ እኔ ከዚህ ቤት መውጣት አለብኝ፣ ጽዮንም እያመናጨቀችኝ እንዲሁም ደግሞ ልጄ እያየ ነው ብዙ ነገር እያደረሰችብኝ ያለችው፣ ልጄ እንዲሳቀቅ አልፈልግም። እሷ ስትናገረኝ ልጄ ደግሞ ሊናገራት ይችላል። እኔ እናንተን ቤተሰብ ማስቀየም አልፈልግም፣ በሰላም ከዚህ ቤት መውጣት ነው ያለብኝ ብላ ስታማክረው፣ አይ አትውጪ ገኒ፣ እኔ ሁሉንም ነገር አስተካክለዋለሁ፣ እንዳትውጪ፣ አንቺ ከዚህ ቤት መውጣት የለብሽም፣ ለምን እንደዚህ ታደርጊያለሽ? እሷም ትስተካከላለች፣ እኔ መለሳለሁ ብሏ ስለነበረ እሷም እንግዲህ እሱን እያወራች ባለች ሰዓት ላይ ነው ሰምታ ጽዮን የሆነ
ድምፅ አሰማች። ከዛ በኋላ እሷ የወደቀች ወይ ደግሞ የሆነች ነገር የሆነች ነው የመሰላት ማለት ነው። ከዛ ሮጣ ስትሄድ ይሄን ሁሉ ተንኮል አደረሰችባት ማለት ነው ጽዮን እንግዲህ በዚህ ልክ እሷ እየራራችለት፣ ጽዮን ደግሞ መልሳ ገኒን እያሰቃየቻት ነው ያለችው ማለት ነው። ሌላኛውና ዋነኛው ነገር ቃል ወደ እነ ናታን ቤት የሚመላለሰው ለምንድን ነው? አሁን ላይ እንግዲህ ትውስታዎቹን አይተናል ማለት ነው። ስትስቅ እንዲሁም ደግሞ ከናታን ጋር ስትሆን እያንዳንዱን ትውስታዎችን እያየ ነበረ። እዛ ቤት ውስጥ በሄደበት ሰዓት ላይ የእሷን ፈገግታ እያየ እንዲሁም ደግሞ ስታማትብ እሱ ቤት ውስጥ መሆኑን ስታይ ስደነግ ስታማትብ እያንዳንዱን ነገር እያየ አይተናል ማለት ነው። ስለዚህ ቃል ለምንድን ነው እነ ናታን ቤት የሚመላለሰው ለሚለው ነገር እንግዲህ ያው ኤፍራታን ሳያፈቅራት አይቀርም። ይህንን ነገር ደግሞ ናታን ቢያውቅ እንግዲህ ቆሌውን ነው የሚገፍለት፣ ምክንያቱም ቆዳውን ነው የሚገፍለት። እንግዲህ ያው ጨረቃዬ ናታንዬ እየተባባሉ እያየ በድፍረት እንግዲህ እሷን እንዳፈቀረ አድርጎ እዛ ቤት ውስጥ እንግዲህ ምን እንዲሁም ደግሞ ናታን ለኤፍራታ ምን እንደሆነች ለማጣራት ነው እንግዲህ እዛ ቤት ውስጥ እህቱን የላከው ማለት ነው። ስለዚህ አያውቅም ናታን የእሷ ፍቅረኛ እንዲሁም ደግሞ ባለቤቷ እንደሆነ አያውቅም። ነገር ግን ለምንድን ነው እዚህ ቤት የሚመላለሰው የሚለው ነገር ጥያቄ ሆኖ ባታል ማለት ነው። ኤፍራታ ደግሞ ቀጥታ እነገኒን ቤት ትታ እራሷ ቤት ተመልሳለች። ትውስታዎቼን መርሳት አለብኝ፣ ልጄን አጥቻለሁ ብዬ ደግሞ መልሼ ናታንን ማጣት የለብኝም፣ ከናታን ጎን መቆም አለብኝ ብላ ተመልሳለች ማለት ነው ወደ ራሷ ቤት። አሁን እሱ ቃል በሱ ቤት እዛ ቤት ነው ያለችው ብሎ ነው እንድታጣራ እህቱን የላከው ማለት ነው። ነገር ግን ያው ለጽዮን ብሎ አይደለም፣ በጽዮን በኩል ገብታ ኤፍራታ የማን እንደሆነች ምን እንደሆነች እዛ ቤት ውስጥ የሚፈጠረውን እያንዳንዱን ነገር እንድታይ ነው ቃል እህቱን ወደ ናታን ቤት የላከው ማለት ነው። አሁን ላይ ግን በተቃራኒው ኤፍራታም ወደ ቤቷ ተመልሳለች ማለት ነው። ስለዚህ ምንም ላያገኙ ይችላል። በዛ ላይ ደግሞ እህቱም ከዚህ በኋላ እኔ እዛ ቤት አልመለስም፣ በዛ ላይ ደግሞ ከቤት አውጥታኛለች፣ ትልቅ ሴት አውጥታኛለች ከቤት ብላለች ማለት ነው። ምክንያቱም ገኒን ከቤት አባራ ስለነበረ። ስለዚህ ምን ሊፈጠር ይችላል ብላችሁ አሰባችሁ? ቤተሰብ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሐረግ ድራማ እንግዲህ አሁን ላይ አዳዲስ ካራክተሮች ገብቶ በጣም እያስጠላን ያለው፣ በፊት ላይ በጣም ተወዳጅም ነበረ። ናታን እና እንዲሁም ደግሞ ያፌትም ደግሞ እንደተፋጠጡ አይተናል። ነገር ግን አሁን ላይ ናታን ቀላል ሰው አይደለም፣ እንዲሁ የሚታለል ሰው አይደለም። ግን ቃል ቀጥታ እሱ ቤት ሄዷል። ለምን እንደመጣ እንዲሁም ደግሞ ለምንድን ነው በመንገዴ የገባው የሚለው ነገር ናታን አላስተዋለም ማለት ነው። ያው ቃልም ዘዴን ተጠቅሞ እነሱ ቤት ስለሄደ ናታንም አልተጠራጠረም። ነገር ግን ይሄን ሁሉ የሚጠራጠር ቢንያምና ሉሊት ናቸው ማለት ነው። እንግዲህ እዛው ቤት ውስጥ የሚመላለሰው ሰው በደንብ የሚያውቀው ቢንያም ነው። ቢንያም በህይወት መኖሩን ደግሞ አያውቅትም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምታበረታቱኝ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ሐረግ ድራማ ይቀጥላል።